폐기를 넘어 끈질기게 감행되는 경제적인 고립 압살에도 항시 ሰሜን ኮሪያ እጅግ ኃያሉን ህዋስወንግ 20 አህጉር አቋራጭ ባላስቲክ ሚሳኤል በወታደራዊ ሰልፏ ላይ ገለጠች። ኪም ጆንግ ኡን አሜሪካን አስደነገጠ። ያስደናቂው ግዙፍ ሚሳኤል አስፈሪነት በሰሞነኛ ሲዳሰስ intercontinental ballistic missile theoretically capable of striking anywhere on the US mainland. በወታደራዊ ትጥቅ በኩል የዓለም ልዕለ ኃያል ነኝ የምትለውን አሜሪካን ከሚገዳደሩ ሩሲያና ቻይና እኩል አንዲት ሀገር እግር በእግር ትከተላለች። አሁን ደግሞ እጅግ በጣም ግዙፉን ሚሳኤል ለዓለም ይፋ አድርጋለች። ይህች ጉደኛ ሀገር ሰሜን ኮሪያ ናት። በሰሜን ኮሪያዋ ፒዮንግያንግ የሰራተኞች ፓርቲ 80ኛ ዓመት ክብረ በዓልን አስመልክቶ በተካሄደ ግዙፍ ወታደራዊ ሰልፍ ላይ ኪም ጆንግ ኡን ቃል በቃል እጅግ ኃያል ያሉትን አህጉር አቋራጭ ባላስቲክ ሚሳኤል ወይም ICBM ይፋ ያደረገች ሲሆን ይህም የኪም ጆንግ ኡንን እያደገ የመጣ የኒውክሌር ትጥቆች ምኞቶችና የአህጉሪቱን ከሩሲያ ጋር እየተጠናከረ የመጣውን ትስስር የሚያሳይ ነው። ወታደራዊ ትርኢቱ ላይ በርካታ ዘመናዊ የጦር መሳሪያዎች፣ የረጅም ርቀት ስትራቴጂካዊ የክሩዝ ሚሳኤሎችና ሰው አልባ አውሮፕላን ማምጠቂያ ተሽከርካሪዎች የተገጠሙበት ሁነት ሲሆን ዋነኛ ትኩረቱ ግን የሰራዊቱ እጅግ ኃያል የኒውክሌር ስትራቴጂካዊ የጦር መሳሪያ ስርዓት ነው በተባለው ህዋስወንግ 20 አህጉር አቋራጭ ባላስቲክ ሚሳኤል ላይ ነበር። ኪም ከሚሳኤሉ መገለጥ በኋላ በኩራት ዛሬ ልናሸንፈው የማንችለው መሰናክል የሌለበትና ልንፈጽመው የማንችለው ታላቅ ስኬት የሌለበት ኃያል ህዝብ ሆነን በዓለም ፊት ቆመናል ብለዋል። ለመሆኑ ፕሬዝዳንቱ የተኩራሩት ሚሳኤሉ ምን ያክል አደገኛ ቢሆን ነው? የአህጉር አቋራጭ ሚሳኤሉስ ከሌሎቹ በምን ይለያል? ለሰሜን ኮሪያስ ምን አይነት ጥቅም ይሰጣል? ሰሞነኛ አንድ በአንድ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር ሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981 67 43 40 ወይም 0994 84 23 24 ይደውሉ። ጊፍት ሪል ስቴት። ህዋስወንግ 20 አህጉር አቋራጭ ሚሳኤል ምንድን ነው? ሰሜን ኮሪያ ህዋስወንግ 20 ተብሎ የሚጠራውንና እጅግ ግዙፍ በመንገድ ላይ ተንቀሳቃሽና አደገኛ ብሎም ነዳጅ የሚጠቀም አህጉር አቋራጭ ባላስቲክ ሚሳኤልን ማምረት ከጀመረች ሰነባብታ ነበር። ነገር ግን በይፋ አልተገለጠም ነበር። አዲሱ ሚሳኤል ታዲያ ወታደራዊ ትርኢቱ ላይ ሲታይ በጣም ትልቅ በሆኑ ባለ 11 አክሰል ግዙፍ ማጓጓዣ መኪና ላይ ተጭኖ ግዙፍነቱ በሚያሳብቅ ሁኔታ የቀረበ ሲሆን ትዕይንቱ ደግሞ ሚሳኤሉ ስትራቴጂካዊ የኒውክሌር አቅርቦት የተነደፈ ከባድና ረጅም ርቀት ያለው ስርዓት መሆኑን ያመላክተ ሆኗል። ይህ አስደናቂና አስፈሪ ሚሳኤል ከቀደምት የህዋስወንግ ቤተሰብ ሚሳኤሎች የላቀ ሲሆን አዳዲስ ጠንካራና ነዳጅ የሚጠቀሙ ሞተሮችን፣ የላቀ ተሽከርካሪነትንና ከፍተኛ አረር የመሸከም አቅምን አጣምሮ በድንቅ የቴክኖሎጂ ልህቀት የተሰራ ነው። ህዋስወንግ 20 አሁን ሰሜን ኮሪያ በትክክል የአሜሪካን ምድር መምታት እንድትችል ያስቻለ እውነተኛ አህጉር አቋራጭ ሚሳኤል መሆን ችሏል። ተአምራዊው ሚሳኤል ከነ አስፈሪ ግዝፈቱ እስከ 15000 ኪሎ ሜትር ድረስ ተወንጭፎ ማጥቃት የሚችል ሲሆን ከሚሳኤሉ መጠን አንጻር የሚሸፍነው ርቀት እጅግ አስደናቂ። ምን ይሄ ብቻ! በተለመደው የአህጉር አቋራጭ ባላስቲክ ሚሳኤሎች መንገድ ሲወነጨፍ ሚሳኤሉ ወደ ከባቢ አየር ሲመለስ ከፍተኛ የሃይፐርሶኒክ ፍጥነት ይይዛል። ማለትም 25000 ኪሎ ሜትር በሰዓት በሆነ ፍጥነት ይጓዛል። በዚህም በደቂቃዎች ውስጥ ታርጌቱን ማውደም ይችላል። ሰሜን ኮሪያ በይፋ ሚሳኤሉ ለኒውክሌር አቅርቦት ስርዓትነት የተገለጠ እንደሆነ አድርጋ የምትገልጸው ሲሆን ሚሳኤሉ MIRV ወይንም በርካታ ራሳቸውን ችለው ሊመሩ የሚችሉ የጦር ራሶችን ይታጠቃል። ህዋስወንግ 20 ምን የተለየ ብቃት አለው?
አህጉር አቋራጭ ሚሳኤል ወይም ICBM ያላቸው ሀገራት እጅግ ጥቂት ናቸው። ይህን የICBM ምድብ ማንም ሀገር እየተነሳ መቀላቀል አይችልም። ምክንያቱም አህጉር አቋራጭ ባላስቲክ ሚሳኤልን መስራት ሌሎች ትጥቆችን እንደመምዘዝ ቀላል አይደለምና። ሰሜን ኮሪያ ታዲያ በተደጋጋሚ በስውር ስታበለጽገው ኖራለች ሲባል ከርሞ አሁን በይፋ መምዘዝ ጀምራለች። ህዋሶንግ 20 ከመገለጡ በፊት ታዲያ ሰሜን ኮሪያ አሜሪካን በቀጥታ ማጥቃት አትችልም ሲባል ነበር። ምክንያቱም ደግሞ በይፋ የተገለጠ አህጉር አቋራጭ ሚሳኤል አልነበረምና። አሁን ግን በግማሽ ሰዓት ብቻ በዚህ ድንቅ ሚሳኤል ኒውዮርክን መምታት ትችላለች እንደማለት ነው። ሚሳኤሉ በግዝፈቱም ቀላል የማይባል ሲሆን ወደ 5 ቶን የሚጠጋ አውዳሚ የአረር ፈንጅን ይዞ ይምዘገዘጋል። ይህ ማለት ከሰሜን ኮሪያ ተቃራኒ ቆሞ ይህ ሚሳኤል የተተኮሰበት ጠላት 50,000 ኪሎ ግራም ቦምብ ጋር ያውም ከድምጽ በሚፈጥን ፍጥነት አመድ ይሆናል ማለት ነው። ይህንን አህጉር አቋራጭ ሚሳኤል ለየት የሚያደርገው ተተኩሶ በደቂቃዎች ውስጥ ሰማዩን እስኪሰነጥቅ ድረስ ቀድሞ የሚያልፋቸው ወሳኝ የኢንጂነሪንግ ደረጃዎችን ያልፋል። ፍጥነቱ እጅግ ኃይለኛ በመሆኑ ሚሳኤሉ ሃይፐርሶኒክ ነው። ወደ ሰማይ ተወንጭፎ ወደ ታርጌቱ ሲወርድ እዛው ሰማይ ላይ እንዳለ ተሰነጣጥቆ ብዙ አደገኛ አውዳሚ አረሮችን ከጭንቅላቱ ያወጣል። እያንዳንዳቸው አረሮች ደግሞ ለየብቻ ወደ መሬት በመውረድ የተለያዩ 10 ታርጌቶችን ያወድማሉ። ሚሳኤሉ የዚህ ዘመን ምርጡ ሚሳኤል ያደረገው አንድ ነገር አለ። መልቲፕል ኢንዲፔንደንትሊ ታርጌተብል ሬንትሪ ቬሂክል ሲስተም ያለው መሆኑ። ይሄ ማለት ብዙ የሚሸከማቸው የሚሳኤል አረሮች አንዴ ወደ ታርጌቱ ከተለቀቁ በኋላ በራሳቸው ውሳኔ ማጥቃት የሚችሉ ናቸው። አንዱ ሚሳኤል እንደ ስሙ አንድ ብቻ ሳይሆን ብዙ ነው ማለት ነው። ሚሳኤሉ በራሱ አስተኳሽ ተሽከርካሪ መኪና አማካኝነት ከቦታ ቦታ እየተንቀሳቀሰ ራሱን ችሎ መተኮስ የሚችል ሲሆን ተሸካሚው መኪና በብዙ ጎማዎች የሚንቀሳቀስ ነው። ይሄ ማለት እጅግ አደገኛና ጥቅጥቅ ያለ የኒውክለር ፈንጂ አረርን የሚሸከም ሲሆን ይህ አደገኛ አረር ደግሞ ወደ ጠላት አውድማ በመሄድና ከፍተኛ ፍንዳታ በመፍጠር ወደ አመድነት የሚቀየር አደገኛ ገዳይ ነው። የዚህ ተወንጫፊ ሚሳኤል ድንቅ ብቃቱ ደግሞ ምንም አይነት ፍጥነት ይኑረው፣ ነገር ግን ሰማይ ላይ በመተጣጠፍ የሚደርስበት የለም። የአህጉር አቋራጭ ሚሳኤሎች ላይ ፍጥነት ዋነኛ የመመዘኛ መስፈርታቸው ነው። በፍጥነት የተጓዘ ሚሳኤል በፍጥነት ጠላትን ያጠቃል። ቀድሞ ያጠቃ አካል ደግሞ ጉዳቱን ይቀንሳል፣ አሸናፊነቱን ያጠናክራል። ይህ ሚሳኤል ያለው አካል ደግሞ በመጨረሻም ያሸንፋል ማለት ነው። ለዛም ነው ኪም በኩራት የተናገሩለት። እጇን በሚሳኤል የምታፍታታው ሰሜን ኮሪያ በሚሳኤል ምርትና ሙከራ በተደጋጋሚ ስሟ የሚነሳ ሲሆን ለዓለም ለየት ያሉ ሚሳኤሎችን በተለያየ ጊዜ ታስተዋውቃለች። ከነዚህ መካከል ደግሞ ከአሁኑ ህዋሶንግ 20 ቀደም ብሎ የተገለጠው ጠጣር ነዳጅ የሚጠቀመው ሃይፐርሶኒክ ሚሳኤልና ባለብዙ አረር ሚሳኤል ህዋሶንግ 16B ነው። ይህ ሚሳኤል ፒዮንግያንግ በየትኛውም ዓለም የሚገኙ ጠላቶቿን በፍጥነትና በኃይል እንድትመታ ያስችላታል የተባለ እጅግ አደገኛ ሚሳኤል ሲሆን ጠጣር ነዳጅ የሚጠቀሙ ሚሳኤሎች በፍጥነት የመተኮስና በጸረ ሚሳኤል የመመታት እድላቸው ያነሰ ነው። የሀገሪቱ መሪ ኪም ጆንግ ኡን ጠጣር ነዳጅ የሚጠቀመው ህዋሶንግ 16B የተሰኘው ሚሳኤል ሲወነጨፍ በአካል ተገኝተው ተመልክተው ነበር። መሪውም የተሞከረው ሚሳኤል የሰሜን ኮሪያን የወታደራዊ ቴክኖሎጂ ፍጹም የበላይነት የሚያሳይ ስትራቴጂካዊ የጦር መሳሪያ ነው ብለውት ነበር። ረጅም ርቀት ተምዘግዛጊ ሚሳኤሉ አረሩን ለማስወንጨፍ ጠጣር ነዳጅ የሚጠቀም ሲሆን ይህም ፈሳሽ ነዳጅ ከሚጠቀሙ በፈጠነ ሁኔታ የመተኮስ አቅም እንዲኖረው ያደርገዋል። ከዚህም ባሻገር በጸረ ሚሳኤል የመመታት አቅሙ ዝቅተኛ እንዲሆን ያግዘዋል። ሰሜን ኮሪያ ሁሉንም ታክቲካልና ስትራቴጂክ ሚሳይሎች እንዲሁም የኒውክለር ጦር መሳሪያዎች በጠጣር ነዳጅ እንዲሰሩ ለማድረግ ውጥን ይዛ መስራት ከጀመረች ዓመታት ተቆጥረዋል። ጠጣር ነዳጅ የሚጠቀሙ አጭር ርቀት ተወንጫፊ ሚሳይሎችን ስትሞክር ቆይታም ባለፈው ዓመት ሚያዝያ ወር ለመጀመሪያ ጊዜ ረጅም ርቀት ተምዘግዛጊ ሚሳይል ማስወንጨፏ ይታወሳል። ሚሳይሎቹን ጠጣር ነዳጅ እንዲጠቀሙ የማድረጉ ሂደት ፒዮንግያንግ በየትኛውም ዓለም የሚገኙ ጠላቶቿን በፍጥነት በኃይልና በትክክለኛ ኢላማ ለመምታት ያስችላል ሲሉ ኪም ጆንግ ኡን ተናግረው ነበር። ከዚህ ትይዩ ባለብዙ አረር ሚሳይልም የሞከረች ሲሆን አዲሱ ባለብዙ አረር ሚሳይል በአንድ ጊዜ 3 እና ከዚያ በላይ የተለያዩ ኢላማዎችን የሚመታ ነው። ለመጀመሪያ ጊዜ የተሞከረው ሚሳኤል የደቡብ ኮሪያና አሜሪካን የሚሳኤል መቃወሚያዎች አልፎ ጥቃት ለማድረስ የኪም ጆንግ ኡን አስተዳደር የጀመረው ጥረት አካል ነው።
አዲሱ ህዋሶንግ 20 ለኮሪያ ምን የተለየ ጉልበት ይሰጣታል? ይህ አደገኛና አዲስ ሚሳኤል ከቀደምቶቹ የሰሜን ኮሪያ የሚሳኤል ንድፎች አንጻር ትልቅ መሻሻል የታየበት ሲሆን ተንታኞች የህዋሶንግ 20 ሚሳኤል ብቃት የፒዮንግያንግ የረጅም ርቀት የማጥቃት አቅም ቀጣዩን ደረጃ ሊያመላክት እንደሚችል ይናገራሉ። በካርኔጊ ዓለም አቀፍ የሰላም ትብብር ከፍተኛ ባልደረባ የሆኑት አንኪት ፓንዳ ሚሳኤሉን ሰሜን ኮሪያ ለረጅም ርቀት የኒውክለር አረሮች ያላትን ምኞት የገለጠችበት ነው ሲሉ ገልጸውታል። በአደባባይ የታየው የሚሳኤል ስርዓቱ ደግሞ ዓመቱ ከማብቃቱ በፊት ሊሞከር ይችላል የሚል ትንበያም ሰጥተዋል። የህዋሶንግ ተከታታይ ሚሳኤሎች ሰሜን ኮሪያ አህጉር አቋራጭ ኢላማዎች ላይ የመድረስ አቅም እንዲኖራት አስችለዋል። ሆኖም ስለ መቆጣጠሪያ ስርዓቶቹ ትክክለኛነትና ስለሚኖራቸው ዘላቂነት ጥያቄዎች አሁንም አሉ። ባለሙያዎች አዲሱ ሚሳኤል ብዙ የኒውክለር ጦር ራሶችን ለመሸከም ታስቦ የተሰራ ስለሆነ ሲሰራ ኪም በጠላት መከላከያ ላይ የበለጠ ስኬት በማሳየት ወታደራዊ ኃይላቸውን እንዲያዳብር የነበራቸውን ፍላጎት የገለጹበት ነው ይላሉ። ሚሳኤሉ የተገለጠበት ወታደራዊ ሰልፍ ላይ ታዲያ የሩሲያ የደህንነት ምክር ቤት ምክትል ኃላፊና የፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር የሆኑት ዲሚትሪ ሜድሜዴቭን ጨምሮ ብዙ የውጭ ሀገራት ባለስልጣናትም ታድመው ነበር። የሩሲያ ሚዲያ እንደዘገበው ከሆነ ሜድሜዴቭ ሩሲያ በዩክሬን የምታደርገውን ጦርነት ሰሜን ኮሪያ ስለደገፈች አመስግነው የሁለቱ ሀገሮች ግንኙነትን በፈተና ጊዜ የተረጋገጠ አጋርነት ሲሉ ጠርተውታል። ሜድሜዴቭ በማህበራዊ ሚዲያ ላይ የዲሞክራቲክ ህዝቦች ሪፐብሊክ ኮሪያ ለልዩ ወታደራዊ ዘመቻችን ላደረገችው ጽኑ ድጋፍ እናመሰግናለንም ብለዋል። ወታደሮቻችን የኩርስክ ክልልን ነጻ ለማውጣት ጎን ለጎን ቆመዋል። ይህ ጀግንነት በልባችን ውስጥ ለዘላለም ይኖራል ሲሉ አክለዋል። በወታደራዊ ትርኢት ጉልበቷን የምታሳየው ሰሜን ኮሪያ ጊዜው በ2020 ጥቅምት 10 ቀን ነበር። ሁነቱ ደግሞ የሰሜን ኮሪያ 75ኛ ዓመት የድልና የነጻነት ቀን መዘከሪያ ወታደራዊ ትርኢት። ያ ቀን መሪዎቿ እንደሚሉት ከአምባገነን አገዛዝ ነጻ የወጡበትን ቀን ማለት ነው። ድል ባለ ወታደራዊ ትዕይንት ቀኑን አድምቃለች። ያ ድንቅ ትርኢት ማለት የሰሜን ኮሪያ በመሪዋ ኪም ጆንግ እየተመራች እንደ ህዋሶንግ 16 ያሉ ድንቅ አህጉር አቋራጭ ሚሳኤሎችን የገለጠችበት እልፍ የሚሳኤል ትርኢቶች በ32,000 ወታደሮችና ከ200 በላይ በሚሆኑ ወታደራዊ ተሽከርካሪዎች ታጅበው የደመቁበት አዳዲስ የቲ-62 ታንክ አይነቶች የተገለጡበት ነበር። አስደናቂው የሰሜን ኮሪያ ድንቅ ወታደራዊ ትርኢት የተካሄደው በእውቁ ኪም ሁለተኛ አደባባይ ሲሆን በወቅቱ ምንም አይነት ዓለም አቀፍ ሚዲያዎች አልተጋበዙም፣ ቀረጻዎችም አልተፈቀዱም። በጠቅላላ ወደ 1 ሚሊዮን ተመልካች የነበረው ትርኢቱ ሚግ 29ን ጨምሮ ከ120 በላይ የውጊያ አውሮፕላኖች አስደናቂ ትርኢት አሳይተዋል። ትዕይንቱ በጠቅላላ ከ50 ሚሊዮን ዶላር በላይ የወጣበት ሲሆን ወታደሮቹ የሚደንቅ ዘመናዊ ዩኒፎርም አድርገው ነበር። የኪም አባትን በሚደንቅ የሆሎግራም ምስል ለታዳሚዎች ታይተው ነበር። በዛው ትዕይንት ላይም በሆሎግራም እንዲሁ ወደፊት የሚመረቱ ሚሳኤሎች ሲታዩ ከሚሳኤሎቹ መካከል አንዱ ህዋሶንግ 20 ዋነኛው ነበር። ኪም በመጨረሻም ከ5 ዓመታት በፊት ያለመውን አድርጎ ለዓለም አሳይቷል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። የዛሬው ጥንቅራችን ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ። እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981 67 43 40 ወይም 0994 84 23 24 ይደውሉ። ጊፍት ሪል ስቴት